እነዚህ ማህበረሰብ ክፍሎች የሩሲያ ኔኔትስ ኖማዶች ወይም ኔኔትስ አርብቶ አደሮች በሚል ስም ይታወቃሉ። እጅግ ክብር ያለው ህይወት፣ ከወቅት የተናበበ የኑሮ ዘይቤ እናም ደግሞ ለፈተናዎች ሁሉ የማይበገር ባህልና ወግ እንዲሁም ስርዓትን ጠብቀው እጅግ ከባድ በሚባለው በረዷማ ስፍራ ይኖራሉ። ይህ በሩሲያ ሰሜናዊ ክፍል ያለው የአርክቲክ ታንድራ አካባቢ እጅግ ብርድ፣ ነፋሻማና ለኑሮ ከባድ የሆነ ቦታ ነው። ነገር ግን እነዚህ ኔኔትስ ተብለው የሚጠሩት አርብቶ አደር የማህበረሰብ አባላት በዚህ ከባድ አካባቢ በሺዎች ለሚቆጠሩ ዓመታት በልዩ ባህላቸው እየኖሩ አሉ። እንደ አውሮፓ አቆጣጠር በ2021 የሩሲያ የህዝብ ቆጠራ መሰረት የህዝብ ብዛታቸው 50,000 ደርሷል። ኔኔትስ ማህበረሰብ አባላት ማህበራዊና ቤተሰባዊ ግንኙነታቸው እጅግ የጠበቀ ነው። ወንዶች የቤት ራስ ሆነው ለሚፈጠሩ ችግሮች ሁሉ መፍትሄ መስጠት ኃላፊነትን ይሸከማሉ። አጋዘኖችን ማስተዳደር፣ ጉዞዎችን በፊት አውራሪነት መምራት የወንዶቹ ተጠባቂ ኃላፊነት ነው። ሴቶች በፊናቸው ልጆችን ከማሳደግ አንስቶ ሌሎች ማህበረሰቡ ላይ ትልቅ ለውጥ ማምጣት የሚችሉ ኃላፊነቶችን ይቀበላሉ። ጋብቻ በዚህ ማህበረሰብ ዘንድ ታሪክን ከባህል ያዋቀረ ነው። አብዛኛውን ጊዜ በቤተሰቡ የዕድሜ ባለጸጋዎች መረጣ የትዳር አጋር ይመረጣል ወይ ትመረጣለች። በተለይም ጥንዶቹ ከሚፈጥሩት ተግባቦት ይልቅ በቤተሰብ መካከል የሚኖር መግባባት ትልቅ ተቀባይነት አለው። በጋብቻ ስርዓት ውስጥ የሙሽራው አቅም ይፈተናል። ማለትም ለሙሽሪት ቤተሰቦች ውድ ከሆነው ሀብቱ ከአጋዘን አንስቶ ሌሎችም ቁሶችን ሁሉ እንደ ጥሎሽ መስጠት ግድ ይለዋል። የሰርግ ስርዓታቸው በተለይ ቹም በሚሰኘው ባህላዊ ቤታቸው ውስጥ የሚከወን ሲሆን ዳንስና ባህላዊ ዘፈኖች፣ ሌሎችም ባህል አድማቂ እውነቶች ሁሉ በሰርጉ ዕለት ይደረጋሉ። ሃይማኖታዊ ስርዓቶችም ከሰርግ ጋር ተያይዘው የሚዘነጉ አይደለም። ምርቃትን ጥንዶቹ ተቀብለው ቀሪ ህይወታቸውን የሚጀምሩትም በእነዚህ የሃይማኖት መሪዎች አማካኝነት ነው። ከጫጉላ ጊዜያቸው ጀምሮ ጥንዶቹ የሙሽራውን ቤተሰቦች ቤት ይቀላቀላሉ። ቤተሰባዊ ህይወትን በማስፋትም ልጆቻቸውን በዛው የቤተሰባዊነት መንፈስ በወንዱ ቤተሰቦች ቤት ያሳድጋሉ። ሃይማኖትን በተመለከተ የኔኔትስ ማህበረሰብ አባላት እስከ ቅርብ ጊዜ ድረስ ሻሚኒዝም የሚባል ባህላዊ እምነትን ይከተሉ ነበር። ይህ እምነት ከተፈጥሮ ጋር ሰላምና ሚዛንን አስጠብቆ መኖርን እንዲሁም አባትና እናቶችን ማክበርን የሚያስቀድም ሃይማኖት ነው። ሆኖም ግን ከጊዜ ወደ ጊዜ በርካታ የማህበረሰቡ አባላት የኦርቶዶክስ ክርስትና እምነትን በመቀበል ላይ ይገኛሉ። የኔኔትሶች ሕይወት በአብዛኛው በአጋዘኖች እርባታ ይታወቃል። አጋዘኖች በእነዚህ ሰዎች ዘንድ ምግብ፣ ልብስ፣ መጓጓዣና መጠለያ ለመስራት የሚያገለግሉ በጣም አስፈላጊ እንስሳት ናቸው። ስለዚህም የሀብታቸው መለኪያው በሚያረቧቸው አጋዘኖች አማካኝነት የሚወሰን ነው ቢባል ይቀላል። በኔኔትስ ባህል ውስጥ በጣም የሚያስደንቀው ነገር ረጅም ርቀት የሚሸፍነውና በማህበረሰቡ የሚደረገው ዓመታዊ ጉዞ ነው። እጅግ ከበድ ያለ ቅዝቃዜ ያለበት በመሆኑ ረጃጅምና ወፍራም ኮቶችን ይለብሳሉ፣ ቦቲ ጫማዎችን ይጫማሉ፣ ሰፋፊና ክብ ቅርጽ ያላቸው ኮፍያዎችን የሚያዘወትራሉ። እነዚህ ሁሉ አጥንት ዘልቆ የሚገባ ያህል የሚያስጋው እንቅስቃሴ ለመቋቋም የተመረጡ አልባሳት የሚሰሩት ደግሞ በብዛት ከአጋዘኖች ቆዳ ነው። የማህበረሰቡ አባላት የአየር ሁኔታን አስቀድሞ መተንበይ፣ ለአጋዘኖቻቸው ጠቃሚና መድኃኒት የሆኑ እጽዋትን መምረጥ፣ ጎጂ የሆኑትንም አውቆና ነክቶ በመለየት እንዳይበሏቸው መከላከል መሰረታዊ ኃላፊነታቸው ነው። እነሱ ይህንን ከተፈጥሮ ጋር ተሳስረን መኖራችን የሰጠን ዕውቀትና እድል ነው ይሉታል። ኔኔትሶች ራሳቸውን ኒኤኒ ወይም ኔኔትስ ብለው ይጠራሉ። ይህም በሳሞየዲ ቋንቋ እውነተኛ ወይም ግልጽ እንደማለት ነው። ሐሳዋ ወይም ሐሳባ ሲሉም ራሳቸውን የሚጠሩ አሉ። ይህ ቃልም በጥሬ ትርጉሙ አዋቂ ሰው እንደማለት ነው። በኔኔትስ ማህበረሰብ ውስጥ አጋዘን የዱር እንስሳ ሳይሆን ልክ እንደ ላምና በሬ የቤት እንስሳ ነው። የኔኔትስ ማህበረሰብ አባላት በየዓመቱ የአጋዘን መንጋዎቻቸውን እየነዱ በየደረሱበት እያደሩ ከ500 እስከ 1000 ኪሎ ሜትር ወይም ከዚያም በላይ ርቀት ይጓዛሉ። በክረምት ወቅት ከደቡባዊ የዱር ቱንድራ አካባቢ ወደ ሰሜናዊ የቱንድራ የበጋ መሬቶች በካራ ባህር አቅራቢያ ይህን አስደናቂ ጉዟቸውን ያደርጋሉ። የኔኔትስ ቤተሰቦች የሚያደርጉት ጉዞ ከበጋ እስከ ክረምት ባለው ጊዜ ቀጠሮ የሚያዝለት በየዓመቱ የሚደረግ ነው። እንደ ወቅቱ ሁኔታ የመዳረሻ ስፍራቸው የሚወሰን ይሆናል።
ይህ በህብረት የሚያደርጉት እንቅስቃሴ የሚያረቧቸው አጋዘኖች በሁሉም ወቅት ተገቢ ሳር እንዲያገኙ በማሰብ ነው። በአንድ የእረኞች ቡድን ውስጥ ብዙ ጊዜ ከ2000 እስከ 4000 የሚደርስ ቁጥር ያላቸው አጋዘኖች ይገኛሉ። በአንዳንድ መንጋዎች ደግሞ በተለይ በያማል አካባቢ በእረኞች የሚነዱት አጋዘኖች እስከ 7000 ድረስ ይደርሳሉ። ይህ በየዓመቱ የሚያደርጉት ትልቅ ጉዞ በአጋዘኖቻቸው መኖ ላይ ይመሰረታል። ዋና የክረምት ምግባቸው ክላዶኒያ ወይም ሬንድር ሊቼን ይባላል። በተለይ ክረምት ወደ ደቡብ፣ ጸደይ ወደ ሰሜንና በጋ የሚያደርጉት ጉዞ ይህንን ለመኖነት አስፈላጊ የሆነ እጽዋት ማግኘትን ታሳቢ ያደረገ ነው። ይህ እንቅስቃሴያቸውም አንድ ቦታ ብቻ በግጦሽ እንዳይጎዳና ተፈጥሮ እንዳጠፋ ይረዳናል ብለው ያስባሉ። ኔኔትሶች በእርግጥም ከወቅትና ተፈጥሮ ጋር በተያያዘ ያላቸው ቁርኝት ከፍተኛ ነው። ከቦታ ቦታ ሲዘዋወሩ አጋዘኖቻቸውን ከአደጋ ለመጠበቅ እጅግ ኃይለኛ የሆኑትን ለነሱ ቤተኛ ሆነው ያደጉት ውሾችንም ሁሌም የጉዟቸው አካል ያደርጋሉ። አንዲ ከስፍራ ስፍራ ተንቀሳቅሰው ሕይወታቸውን ሲመሩ ታዲያ ለጎናቸው ማረፊያ፣ ለብርድና ለምሽቱ ማሳለፊያ በራሳቸው ባህልና ወግ መሰረት የሚያዘጋጁት ተንቀሳቃሽ መኖሪያ ቤት ወይም ባህላዊ ድንኳን አላቸው። በእነሱ ባህል የተለመደው ይህ ድንኳን ቹም ተብሎ የሚጠራ ሲሆን ሙሉ 3 ማዕዘን ቅርጽ ያለው ነው። ይህ ድንኳን በሚያረቧቸው አጋዘኖች ቆዳና በተጨማሪ ጨርቅ ይሰራል። እናም በቀላሉ ሊፈታ ወይም ደግሞ ድጋሚ ሊሰራ ስለሚችል ከስፍራ ስፍራ ተንቀሳቅሰው ለሚመሩት የአርብቶ አደርነት ሕይወት በጣም የተስማማ ነው። ድንኳኑ በእንጨት ዱላዎች መሰረት ይቆማል። እንጨቶቹን በሁሉም አቅጣጫ 3 ማዕዘን ቅርጽ ለመፍጠር በሚያስችል መልኩ ካቆሟቸው በኋላ ጠንካራ መሰረት መያዛቸውን ሲያረጋግጡ በአጋዘን ቆዳ ወይም በጠንካራ ጨርቅ ይሸፍኑታል። ይህ አይነት ቤት በአርክቲክ ክልል ያለውን ከፍተኛ ብርድና ንፋስ ለመቋቋም ተስማሚ ነው። ለዚህም ይመስላል እነሱ እንደ አንድ ባህላቸው ብቻ ከመመልከት ተሻግረው የሕይወታችን አንድ አካል የሆነ ከልጅ እስከ አዋቂ የለመድነው ልዩ ጥበባችን ነው ሲሉ ይገልጹታል። ኑሯቸው አስቸጋሪ የጉዞ ውጣ ውረድን የሚያሳልፉበት በመሆኑ ለሚመገቡት ምግብ ትልቅ ቦታ ይሰጣሉ። በዚህ መሰረት የአጋዘን ስጋና ኩሚስ እያሉ የሚጠሩትን ወተት ከገበታቸው አይለዩም። ወተቱን ሲያሻቸው አይብና አርጎ በማድረግም ለተጓዥነት ሕይወታቸው የተመቸ እንዲሆን ያደርጉታል። መለኞቹ የኔኔት ሴቶች በተለይ ሩቅ ተጓዥ መሆናቸውን ከግምት በማስገባት ስጋውን ለረጅም ጊዜ የማይበላሽ አድርገው እንደ ቋንጣ አድርገው በማስቀመጥም የቤተሰባቸውን ቀለብ ያሟላሉ። የስጋና የወተት ምግቦችን እንደ ልብ ማግኘታቸው ከ50 ዲግሪ ሴልሺየስ በታች የሆነ የአየር ሁኔታን ለመቋቋም አስችሏቸዋል። አልባሳቶቻቸውና አመጋገባቸው ያንን በረዷማ የአየር ንብረት መቋቋም እንዲችሉ ያደረጋቸው በመሆኑ ለዚህ ብልሃት ለወለደው ሳይንስን መፎካከር ለቻለ የኑሮ ዘዴያቸው ሴቶቹን ያመሰግናሉ። እነዚህ ኑሯቸውን ከቦታ ቦታ በመንቀሳቀስ የሚያሳልፉ አርብቶ አደሮች ላይ በተሰሩ ጥናቶች መሰረት የማህበረሰብ አወቃቀራቸው በሁለት ዋና ንዑስ ቡድኖች ይከፈላል። የመጀመሪያው ቡድን ቱንዱራ ኔኔትስ ሲሆን እነዚህ በሰፊው የአርክቲክ ቱንዱራ ክልል ውስጥ የሚኖሩ ናቸው። ከካኒን እስከ ታይሚር ባህረ ገብ መሬት ድረስ የሚዘረጋ ክፍት ሜዳ መገኛቸው ነው። ሁለተኛው ቡድን ደግሞ ፎረስት ኔኔትስ ሲሆን እነሱ በቁጥር አነስተኛ ሆነው በዱር ያለው ታይጋ ክልል ውስጥ ይኖራሉ። ሁለቱም ቡድኖች ከሩሲያኛ በተጨማሪ የሳሚዮዲክ ቋንቋ ተናጋሪ ቢሆኑም በድምፅ አወቃቀርና በቃላት ልዩነት ከወደ የትኛው ወገን እንዳሉ የሚለዩ ናቸው። የኔኔትስ ማህበረሰብ አባላት የሩሲያ ቋንቋንም አቀላጥፈው ያወሩበታል። በተለይ በኔኔትስ ወጣቶች መካከል ሁለት ቋንቋ መጠቀም የተለመደ ነው። ሩሲያኛ በዕለት ተዕለት ውሎ በቤተሰብ ውይይትና በትምህርት ስርዓት ውስጥ የሚገለገሉበት ቋንቋ ነው። ብዙ የኔኔትስ ወላጆች ግን ልጆቻቸው በማህበራዊና ኢኮኖሚያዊ እድገት እንዲሳካላቸው ሩሲያኛን እንዲጠቀሙ ይመርጣሉ። ነገር ግን የአፍ መፍቻ ቋንቋቸው እንዳይጠፋ ለመታደግ ልዩ የቋንቋ ጥበቃ ፕሮግራሞችም ተጀምረውላቸዋል። ኔኔትሶች ከጊዜ ወደ ጊዜ እንዲህ ወጥ መገለጫ ያለው ሕይወታቸው መልኩ እንዲለዋወጥ የሚያደርጉ ፈተናዎች እየገጠሟቸው ነው። የማህበረሰቡ አባላት በብዛት የሚኖሩበት ያማል የተባለው ባህረ ገብ መሬት በሰሜን ምዕራብ በሩሲያ ያለ ትልቅ ክልል ነው። ያማል በኔኔትስ ቋንቋ የመሬት መጨረሻ እንደማለት ነው። ስፍራው በጣም ከባድ በሆነ የአየር ንብረት የሚታወቅ ከፍተኛ በረዶ ያለበት ነው። በዚህ ስፍራ ላይ ከባዱና ለኔኔትስ ማህበረሰብ ራስ ምታት የሆነው ጉዳይ በያማል አጠገብ የተገኙ ትላልቅ የተፈጥሮ ጋዝ ማዕድኖች ናቸው። በእርግጥ ተፈጥሮ የሰጠቻቸው ሀብት ቢሆንም ለተለምዷዊ አኗኗራቸው ግን የተመቸ አልሆነም። አካባቢው ከባህላዊ እርባታ በተጨማሪ በነጭ ጋዝና ነጭ ሀብት የበለጸገ ነው።
ለምርቱ የሚደረጉ አንዳንድ ሂደቶች የኔኔትሶችን የተለመደ አኗኗር የሚረብሹ መንገዳቸውንም ፈታኝ የሚያደርጉ ናቸው። በተጨማሪም የአርክቲክ የአየር ንብረት መቀየር ሕይወታቸውን እየተፈታተነው ነው። ነገር ግን የኔኔትስ ማህበረሰብ የቱንም ያህል ብዙ ችግሮችና ፈተናዎች ውስጥ ቢያልፉም ባህላቸውንና ከስፍራ ስፍራ ተንቀሳቅሰው ለመኖር ምክንያት የሆናቸው የአርብቶ አደርነት ሕይወታቸውን ለመጠበቅ የሚተጉ ናቸው። ዛሬም ድረስ በሩሲያ አርክቲክ ክልል ትልቅ የአጋዘን መንጋ የሚያስተዳድሩና ባህላዊ ዕውቀታቸውን ከትውልድ ወደ ትውልድ የሚያስተላልፉ ናቸው። ጸሐፍት የኔኔትስ ማህበረሰብ አባላትን ከአርክቲክ በረዶ መካከል ባህል፣ ትውልድና ተፈጥሮ ጋር በሚገናኝ ልዩ ሕይወት ውስጥ የሚኖሩ የዓለም ታሪካዊ ሕዝቦች ሲሉ ይገልጿቸዋል። የ2021 የሩሲያ አጠቃላይ የሕዝብ ቆጠራ በሚያመላክተው መሠረት በሩሲያ ውስጥ 50,000 የኔኔትስ ሕዝብ የሚገኝ ሲሆን ከነዚህ ውስጥ ከ30,000 በላይ የሚሆኑት በሩሲያ ሰሜናዊ ክፍል ኦክሩግ ክልል ውስጥ ይኖራሉ። ይህም የኔኔትስ ሕዝብ በጣም ትልቁ ክምችት ሲሆን ይህ ቁጥር ቀድሞ በተደረጉ ቆጠራዎች የተመዘገበውን በልጦ የሚገኝ ነው። ማህበረሰቡ በ10 ዓመታት ውስጥ በግምት 11.5 በመቶ የሕዝብ ቁጥሩ ይጨምራል። በታሪክ ምልሰት የእነዚህ የማህበረሰብ ክፍሎችን ታሪክ በጥቂቱ ስንመለከተው ወደ ኋላ ብዙ አስጉዞን እንደ አውሮፓ አቆጣጠር 1930 ታህሳስ ወር ላይ ይወስደናል። በዚህ ወቅት የሶቪየት ኅብረት መንግስት በአርክቲክ ሰሜን ያሉ የአገር በቀል ህዝቦችን ለመቆጣጠር አዲስ ክልል ፈጥሮ ነበር። በዚህም የዛሬዎቹን የኔትሶች መኖሪያ የሆነው ኦክሩግ ተብሎ የሚጠራው ክልልም የተመሰረቱ ያኔ ነበር። በዚህ ሰፊ ቱንዱራ መሬት ላይ የሚኖሩት ዋና ህዝቦች ደግሞ ኔኔትስ ነበሩ። እነዚህ የሚያረቧቸውን አጋዘኖች በቅርብ የመከታተልና የኑሮ መሰረታቸውን ሁሉ ከነሱ ጋር የማስተሳሰር ባህል ያላቸው ነዋሪዎች መንግስት አዲስ ባወጣባቸው ህጎች ምክንያት ፈተና ውስጥ ወደቁ። በተለይም የወቅቱ መንግስት ሁሉም ነገር የጋራ ይሁን ብሎ የሶቪየት ኅብረትን ኮልቲቫይዜሽን ፖሊሲ ጀመረ። ይህ ማለት የኔኔትስ የግል የአጋዘን መንጎች ሳይቀሩ ከነሱ ተወስደው ወደ መንግስት ስም እንዲገቡ ተደረገ። ይህ ለኔኔትስ ማህበረሰብ እጅግ ከባድ ነበር። ምክንያቱም ሲያረቡት የኖሩት የአጋዘን መንጋቸው ለነሱ እንስሳ ብቻ አልነበረም፣ ምግብ፣ መጓጓዣ፣ ልብስና ሁሉ ነገራቸው ነበር። በዚህ ፖሊሲ ምክንያትም የአጋዘን ሀብታቸው በግድ ሲወሰድ የአጋዘን መንጋዎቻቸው ቁጥር አሽቆለቆለ። በጊዜው የኔኔትስ ማህበረሰብ ከነበሩት ከ2.2 ሚሊዮን በላይ አጋዘኖች ባንዴ ከ1.5 ሚሊዮን በታች ወረዱ። በፈረንጆቹ በ1934 ግን አንድ ያልተጠበቀ ነገር ተፈጠረ። ይሄውም በኔኔትሶች ባህረ ገብ መሬት ላይ የማንዳላዳ አብዮት ተብሎ የሚጠራ አመፅ ተነሳ። የኔኔትስ ማህበረሰብ አባላት ያረባናቸውን አጋዘኖቻችንንና ነፃነታችንን አትውሰዱ ብለው አመፁ። ነገር ግን አመፁ በመንግስት ኃይሎች ቁጥጥር ስር ዋለ። ከዛ በኋላ መንግስት ይባስ ብሎ ሌላ ህግም አወጣ። ኔኔትሶች ይህ ከቦታ ቦታ የሚንቀሳቀሱትን ነገር አቁመው አንድ ቦታ እንዲኖሩ በማለት ቋሚ መንደሮችን መሰረተላቸው። ልጆቻቸውንም ወደ ትምህርት ቤት መላክ የሚያስገድድ ህግንም ተግባራዊ ያደረገ። ይህም ቀስ በቀስ የኔኔትሶችን የመንቀሳቀስ ነፃነት እየገደበው መጣ። በአንድ በኩል መንግስት ትምህርት፣ ሕክምናና መሰረተ ልማት ሲያመጣላቸው፣ ደግሞ በሌላ በኩል እንደ ቅርስ የሚጠብቁት ባህላዊ ህይወታቸው አጣብቂኝ ውስጥ የገባበት ጊዜም ነበር። ሆኖም መንግስት በተቀያየረ ቁጥር ቀንበራቸው እየላላላቸው ተጉዘው በደረሱበት የማደር ልምድና ባህላቸውን ለመጠበቅ እንዲሁም ለማስቀጠል ብርቱ ትግል አድርገዋል። ልጆቻቸውንም ከመጥፋት ስጋት ማንነታቸውን ይጠብቁ ዘንድ ብዙ አስተምሯቸዋል። ከዚህ ሁሉ በኋላ በፈረንጆቹ ከ1991 ወዲህ የኔኔትስ ሕይወት እንደገና ትልቅ ለውጥ ማሳየት ጀመረ። በመንግስት ቁጥጥር ስር የነበረው አብላጫው የአጋዘን እርባታ ሀብታቸው ዳግም ወደ ራሳቸው ተመለሰላቸው። በዚህም ትልቅ የሚባል የኢኮኖሚ ማንሰራራትን አሳዩ። እንግዲህ የኔኔትስ ማህበረሰብ ታሪክ እንዲህ ያለ ነው። ስለ እነዚህ የህብረተሰብ ክፍሎች የከተቡ ጸሐፍት የኔኔትስ ታሪክ እጅግ የሚያስደንቅ ጉዞ የታለፈበት ነው ይላሉ። ኔኔትሶች የሚኖሩበት ይህ የኦክሩግ ክልል በአንድ ሌላም ነገር ይታወቃል። ጉዳዩ ከኃይል ሀብት ጋር የተያያዘ ነው። እንደ አጠቃላይ የክልሉ ኢኮኖሚ ከ80 በመቶ በላይ የሚመጣው ከተፈጥሮ ጋዝ ሽያጭ ሲሆን ይህ ገቢ መንግስት በክልሉ መንገዶች፣ አየር መንገዶችና ሌሎችን መሰረተ ልማቶችን እንዲገነባ አስችሎታል። እነዚህ ለውጦች ደግሞ በቀደመው አስተዳደር ዘመን የነበረውን ፈታኝ ሂደትን በማቅለል በቀጥታ ለአጋዘን እርባታ ሁኔታዎች የተመቹ እንዲሆኑና የአጋዘኖቹ ባለቤቶችም በቀላሉ ተጉዘው በንግድ ስርዓት ተጠቃሚ እንዲሆኑ አስችሏቸዋል። እነዚህ የኔኔትስ ማህበረሰብ አባላት
በእርግጥ ከአጋዘን እርባታው በተጨማሪ አንዳንድ ኑሯቸውን የሚደጉሙባቸው ስራዎችንም ይሰራሉ። ከቱንዱራ ሐይቅ አሳ ማጥመድ፣ አደንና የመሳሰሉት በዚህ ውስጥ የሚጠቀሱ ናቸው። በተለይ ትንሽ መንጋ ያላቸው ኔኔትሶች ከአሳ ንግድ ከፍተኛ ገቢ ያገኛሉ። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም